እነሆ መቆያ የአዲስ አበባ እንግዶች ሁለቱ የአውሮፓ ጀነራሎች። ዓለም በሂደት ሥርዓቷ አዙሪት የተቃረኑ የሕይወት ገጠመኞችን ይዛ ሳትደናቀፍ ጉዞዋን ትቀጥላለች። ዓለማችን ደስታና ሐዘንን፣ ክፋትና ደግነትን፣ ክብርንና ውርደትን፣ ነጻነትንና ባርነትን፣ ድልንና ውድቀትን፣ ተስፋንና ትካዜን፣ መውደቅና መነሳትን፣ መጠቃትንና አሸናፊነትን፣ በደልንና ፍትህን፣ አምባገነንነትና ዴሞክራሲን፣ ቅጣትንና ምስጋናን እንደ መንታ ልጆቿ በጀርባዋ አዝላ በትከሻዋ ተሸክማ በክንዶቿ አቅፋ ትጓዛለች። ፈረቃ አስገብታም ወርተራቸውን ጠብቀው በዓለም ላይ እንዲሰለጥኑባት አድርጋቸዋለች። እነዚህ ሁሉ በሰውም ላይ ይሁን በቡድን በቀበሌም ይሁን በሀገር ላይ ፈረቃቸውን ጠብቀው እንደሚደርሱ የታወቀ ነው። የማይታወቀው ማንኞቹ መቼና እንዴት ሊደርሱ እንደሚችሉ ነው። በ1928 ዓመተ ምህረት ከመጋቢት እስከ ግንቦት ያሉት ወሮች ለኢትዮጵያ የጦርነት፣ የእልቂት፣ የተስፋ መቁረጥ፣ የሐዘን፣ የዋይታ፣ የባርነት፣ የበደል፣ የውርደት ወራት ነበሩ። ሀገር በሙሉ የምታለቅስበት፣ ነባር የነጻነት መጎናጸፊያዋ ተገፎ በወራሪዎች የተጋለጠችበት፣ በጦርነት በርካታ ልጆቿን ያጣችባቸው ወራት ነበሩ። ከ5 ዓመታት በኋላ ግን በ1933 ከመጋቢት እስከ ግንቦት ያሉት ወራት የተገላቢጦሽ ሆነው ለኢትዮጵያ የደስታ፣ የነጻነት፣ የድል፣ የክብር፣ የአሸናፊነትና የተስፋ ወሮች ሆኑ። እነዚያ ወሮች ባመጡት መልካም አጋጣሚ የ5 ዓመቱ ግፍና ሰቆቃ፣ ሐዘንና መከራ ተሰረዘ። አዲስ አበባም ፍርርቆሹን አየች። ሚያዝያ 27 ቀን 1928 ዓመተ ምህረት የኢጣሊያን ፋሽስት ወራሪ የጦር አዛዥ ጀነራል ባዶሊዮን በትካዜ ተቀበለች። ከ5 ዓመታት በኋላ በዚያው ቀን ሚያዝያ 27 ቀን 1933 ዓመተ ምህረት ንጉሠ ነገሥቱን አጼ ኃይለ ሥላሴን በተስፋና በድል አድራጊነት ስሜት ተቀበለች። ከዚያ ቀደም ሲልም የኢትዮጵያ የጦር ጓደኛ የሆነችውን የእንግሊዝ ጦር አዛዥ ጀነራል ካኒንግሃምን በተስፋ ተቀብላለች። የመጡበት ምክንያት የተለያየ ቢሆንም አዲስ አበባ ሁለቱን የአውሮፓ ጀነራሎች አይታለች። ጦር አዘው በድል አድራጊነት ኮርተው ያዝነሽ ሲሏት አይታለች። ኢጣሊያዊው ጀነራል ባዶሊዮና እንግሊዛዊው ጀነራል ካኒንግሃም የአዲስ አበባ እንግዶች ነበሩ። ሁለት የውጭ ሀገር ጦር አዛዦች አዲስ አበባ መጥተው ነበር። ሁለቱም የጦር አዛዦች አዲስ አበባ የመጡት በጦርነት ነው። ጦር መርተው ውጊያ አድርገው አንደኛው ሀገር ለመውረር፣ ሕዝብ ለባርነት ለመዳረግ አዲስ አበባ መጣ። ሌላው ኢትዮጵያን ነፃ ሊያወጣ፣ የወራሪውን ኃይል ለመስበር፣ ለሕዝቡም ነፃነቱን ለማጽናት የመጣ ነበር። ሁለቱም አዛዥ ጀነራሎች አዲስ አበባ የደረሱት በ5 ዓመታት ልዩነት ነው። እነዚያ ጀነራሎች የሀገሮቻቸው መንግሥታት ወዳጅ ሆነው ለጥቃት የማይፈላለጉ ነበሩ። ግን ፖለቲካ እንደ ነፋስ አቅጣጫ የሚነጉድ በመሆኑ መንግሥቶቻቸው ለጸብ የሚፈላለጉ ሆነው ጦር ስለተማዘዙ አዲስ አበባ የመጀመሪያዋ መፋለሚያቸው ሆነች። እነዚያ የውጭ ሀገር ጦር አዛዦች እንግሊዛዊው ጀነራል ሰር አለን ጎርደን ካኒንግሃምና ኢጣሊያዊው ማርሻል ፔትሮ ባዶሊዮ ነበሩ። ካኒንግሃምና ባዶሊዮ ወደ ኢትዮጵያ ሲመጡ ኢትዮጵያውያኑ እንዳመጣጣቸው ምክንያት በተለያየ ስሜት ተቀብለዋቸዋል። ባዶሊዮን በስጋትና በጥላቻ በሰቀቀንም ጭምር፣ ካኒንግሃምን ግን በደስታና በጥርጣሬ ነበር የተቀበሏቸው። ባዶሊዮን በጥላቻ በስጋትና በሰቀቀን መቀበላቸው የሀገራቸውን ነጻነት የገፈፈ በመሆኑ በግፍና በጭካኔ የደረሰ በመሆኑና ወደፊትም ሊፈጽምባቸው የሚችለውን ክፉ በማሰብ ነው። ካኒንግሃምን በደስታና በጥርጣሬ መቀበላቸው ነጻነታቸውን የሚያረጋግጥ፣ የቅኝ ገዢዋን ኢጣሊያን ዱካ የሚያጠፋ፣ ክብራቸውንም የሚመልስ ሲሆን፣ ጥርጣሬው እንግሊዝስ የኢትዮጵያን አስተዳደር ይዛ ለመቆየት አትፈልግ ይሆን የሚለው ነው። ለመሆኑ ጀነራል ካኒንግሃምና ማርሻል ባዶሊዮ እነማን ናቸው?
ጀነራል ካኒንግሃም። ጀነራል ሰር አለን ጎርዶን ካኒንግሃም እንግሊዝ በሁለተኛው የዓለም ጦርነት አሉኝ ከምትላቸው የጦር አዛዦች አንዱ ነበር። አዲስ አበባ የመጣው የምስራቅ አፍሪካ የእንግሊዝ ጦር አዛዥ ሆኖ 8ኛውን እግረኛ ክፍለ ጦር እየመራ ነው። የአየርላንድ ተወላጅ ነው። በዋና ከተማዋ በደብሊን በ1879 ዓ.ም የተወለደው ጀነራል ካኒንግሃም በኬልቴንሃም ኮሌጅ በኋላም በሮያል ወታደራዊ ማሰልጠኛ ሰልጥኖ በምክትል መቶ አለቃነት ተመርቋል። በአንደኛው የዓለም ጦርነትም የክብር ዘቡ ፈረሰኛ ጦር አባል ሆኖ አገልግሏል። በአንደኛ የዓለም ጦርነት ላሳየው ውጤታማ ተሳትፎ የ28 ዓመቱ ወጣት መኮንን ካኒንግሃም ለተከበረ ሙያ የሚሰጠውን የወታደር የመስቀል ሜዳሊያ ተሸልሟል። ጦርነቱ እንደተጠናቀቀ የባህር ኃይል አመራር ትምህርት ወስዶ በእንግሊዝ ባህር ኃይል ማዕረጉ በሚፈቅደው ኃላፊነት ተመድቦ አገልግሏል። የሁለተኛው ዓለም ጦርነት ሲቀሰቀስም በሜጀር ጀነራልነት ማዕረግ የ5ኛው የጸረ አውሮፕላን ክፍለ ጦር አዛዥ ነበር። እንግሊዝን ክፉኛ የፈተናትን ሽንፈቶችን፣ ጉዳቶችን ያስተናገደችበት የሁለተኛው የዓለም ጦርነት ለጦር አዛዦቿ ከፍተኛ ፈተና ጋርጦባቸዋል። እንግሊዝ የአዛዥ ጀነራሎቿ ብቃት ፈተና ውስጥ እየገባ በአንደኛው ግንባር አሸናፊና ድል አድራጊ የተባለው ጦር አዛዥ በሚቀጥለው ግንባር ሲሸነፍ እሱን በሌላ በመተካት ሥራ ተጠምዳ ነበር። የሁለተኛው ዓለም ጦርነት እንደተጀመረ ካኒንግሃም በሌፍተናንት ጀነራልነት ማዕረግ የእግረኛ ክፍለ ጦር አዛዥ ሆኖ ተመደበ። እንግሊዝ በየግንባሩ በገጠማት ሽንፈት ካኒንግሃምም እንደ ሌሎቹ አዛዦች ለአጫጭር ጊዜያት የ66ኛው፣ የ51ኛው፣ የ9ኛው ክፍለ ጦሮች አዛዥ የሆነ በተለያዩ የጦር ግንባሮች ተሳትፏል። ግን በይበልጥ ስሙ ገኖ የሚወራለት የምስራቅ አፍሪካን ጦር እንዲመራ ከተመደበ በኋላ ነው። ካኒንግሃም በአብዛኛው የአፍሪካ ቀይ ግዛት ወታደሮች የተሰባሰቡበትን 8ኛውን የእግረኛ ክፍለ ጦር አዛዥ ሆኖ ተመደበ። ተልኮውም የክፍለ ጦሩ የጦር ሰፈር ከሆነው ኬንያ ተነስቶ ግማሹ ጦር በኢጣሊያ ይዞታ የነበረውን ሶማሊያን ይቆጣጠራል። የኩስሙዩን ወደብ ይዞ ሞቃዲሾን እንዲቆጣጠርና ወደ ጅግጅጋና ሐረር አልፎ ወደ አዲስ አበባ እንዲያቀና ተሰልፏል። ቀሪው ጦር ከኢትዮጵያን ስደተኞች ጋር አጣምሮ በሞያሌ እና በሲዳማ አልፎ ወደ አዲስ አበባ እንዲያቀና አሰለፈው። የዚያን ጊዜ የ54 ዓመት ዕድሜ የነበረው ሌፍተናንት ጀነራል ካኒንግሃም የምስራቅ አፍሪካ ዘመቻው የተሳካ ሆነለት። ከኢጣሊያኖች በኩል የበረታ ተቃውሞ አልገጠመው። በሶማሊያ ያሉት የኢጣሊያ ወታደሮችም የእንግሊዝን ኃይል ለመቋቋም ባለመድፈራቸው ሞቃዲሾን በቀላሉ ተቆጣጠራት። የአዲስ አበባ ጉዞውንም ቢሆን የሚያግድ የበረታ ጦርነት አልገጠመውም። በብረት ለበስና በተዋጊ ጀቶች የሚደገፈው ክፍለ ጦር 1 ወር ባልሞላ ጊዜ ውስጥ አዲስ አበባ ደረሰ። የኢጣሊያ ንጉሣዊ መንግሥት እንደራሴ የዲዮስታው ልዑልና የጦር አዛዡ ጀነራል ናዚ አዲስ አበባን ለቀው ወደ ትግራይና ጎንደር አፈግፍገዋል። ስለዚህም የኢጣሊያው ከንቲባ ነጭ ጨርቅ እያውለበለበ ስለተቀበላቸው አዲስ አበባን ያለምንም ጦርነት የካኒንግሃም ክፍለ ጦር ተቆጣጠራት። ጀነራል ካኒንግሃም በወታደሮቹ ታጅቦ አዲስ አበባ ገብቶ አሁን የአዲስ አበባ ዩኒቨርሲቲ በሆነው የዚያን ጊዜው ገነተ ልዑል ቤተ መንግሥት መጋቢት 28 ቀን 1933 ዓ.ም የእንግሊዝን ባንዲራ ሰቀለ። በዚህ ድርጊት ኢትዮጵያኖች በይፋ ተቃውሞ አሰሙ። ከኢጣሊያ ቅኝ ተገዥነት ወደ እንግሊዝ ቅኝ ተገዥነት አገራችን አትለወጥም የሚሉ የተቃውሞ ድምጾች መሰማታቸውን ሲሰማ በታላቁ የዳግማዊ ምኒልክ ቤተ መንግሥት የኢትዮጵያ ባንዲራ በታላቁ ቤተ መንግሥት ሲሰቀል ከ5 ዓመታት ወዲህ ያን ዕለት የመጀመሪያው ነበር። ያን ዕለት ለኢትዮጵያኖች የደስታ ትጥቃቸውን ላልፈቱት የኢጣሊያ ወታደሮች ደግሞ የጭንቀት ቀን ሆነ። ጄኔራል ካኒንግሃም አዲስ አበባ እንደገባ ከሱዳን ተነስተው ደብረ ማርቆስ የነበሩትን አፄ ኃይለ ሥላሴ ወደ አዲስ አበባ መምጣታቸው እንዲዘገይ ትእዛዝ አስተላለፈላቸው። ጄኔራል ካኒንግሃም ያንን ትእዛዝ ያስተላለፈው ንጉሠ ነገሥቱ የጎጃምን አርበኞች እየተቀበሉ ወደ አዲስ አበባ ስለሚያደርጉትም ጉዞ በሚመካከሩበት ወቅት ነበር። ጄኔራል ካኒንግሃምና ረዳቶቹ ንጉሠ ነገሥቱና አርበኞች ቢያንስ ለ2 ወራት በጎጃም ተገድበው እንዲቆዩ የፈለጉበት ምክንያት ነበር። አንደኛው የእንግሊዝ ወታደራዊ አስተዳደር ኢትዮጵያን ተቆጣጥሮ የራሱን ሰዎች ለመመደብ እንዲመቸው፣ ሁለተኛም ፋሺስቶች
በ5 ዓመት ቆይታቸው ከኢጣሊያ እያስመጡ ያከማቹትን የፋብሪካ ዕቃዎች፣ የኤሌክትሪክ መሣሪያዎችን፣ የከባድ ዕቃ ማጓጓዣ የሆኑ ተሽከርካሪዎችንና ጥሬ ገንዘብ ወደ ኬንያ ለማሸሽ እንዲመቻቸው መሆኑ ተረጋግጧል። ጀነራል ካኒንግሃም በአዲስ አበባ የአንድ ወር ቆይታው ብቻ ከፍተኛ ንብረት ወደ ኬንያ እንዲጓጓዝ አድርጓል ይባላል። የምስራቅ ጦር አዛዥ የጀነራል ካኒንግሃም ደብረ ማርቆስ እንዲቆዩ የሚያሳስበው ትዕዛዝ ለንጉሠ ነገሥቱ ሲደርስ ከፍተኛ የጦር መሣሪያ የያዘውንና በተባባሪነት የገባውን የእንግሊዝ ጦር ለመቃወም ያን ጊዜ አቅም ስለሌላቸው ለ2 ሳምንት ያህል በደብረ ማርቆስ ቆዩ። ግን ከዚያ በላይ ወደ አዲስ አበባ የሚደረገውን ጉዞ ማዘግየት ጉዳቱ እንደሚያመዝን ሲረዱ ትዕዛዙን ጥሰው ወደ አዲስ አበባ ጉዞ ቀጠሉ። እንዲያውም ሚያዝያ 27 ቀን 1933 ዓ.ም አዲስ አበባ እንደሚገቡ በቴሌግራም አስታወቁት። ጀነራል ካኒንግሃም በተለይ የፖለቲካ ረዳቶቹን ብርጋዴር ጀነራል ላሽ የንጉሡን ማዘግየት አጥብቀው ቢያሳስቡትም ሊመጣ የሚችለውን አደጋ መዝኖ ፈቃዱን ሰጠ። ግን ሌላ ትዕዛዝ አስተላለፈ። በራስ አበበ አረጋይ የሚመራው 10,000 የሚሆነው የአርበኛ ጦር አዲስ አበባ መግባቱ እንዲዘገይና እዚያው እንጦጦ እንዲቆይ አስታወቀ። የጀነራል ካኒንግሃምን ትዕዛዝ የንጉሡ ረዳት እንዲሆን የተመደበው እንግሊዛዊው ኮሎኔል ዊንጌት ጭምር ተቃወመ። የአርበኞቹ መሪ ራስ አበበ አረጋይም ከልካውስ ማን ነው ፈቃጁስ ማን ነው ብለው ስለተቃወሙ ካኒንግሃም እየከበደውም ቢሆን አርበኞች ከንጉሠ ነገሥቱ ጋር አዲስ አበባ እንዲገቡ ፈቀደ። የኢትዮጵያ አርበኞችና ንጉሠ ነገሥቱ ላይ ጀነራል ካኒንግሃም የሚፈጥረው ችግር በዚህ አላበቃም። አቀባበሉም ያለ መግባባት ፈጠረ። ጀነራል ካኒንግሃም ንጉሡ ቢሮው ድረስ ሄደው እንዲጎበኙትና እንዲቀበላቸው በአንድ ላይ ሆነውም ወደ ታላቁ ቤተ መንግሥት እንዲሄዱ ፈለገ። አፄ ኃይለ ሥላሴ ደግሞ ከታላቁ ቤተ መንግሥት ይቀበለኝ እንጂ ቢሮው አልሄድም አሉ። የንጉሡ ጠንካራ አቋም ጋር ተላትሞ ያላስፈላጊ ችግር ቢፈጠር የራሱ መንግሥት ጭምር እንደማይስቅለት ሲገባው ጥያቄውን ተቀብሎ ወታደሮቹን አሰልፎ ከታላቁ ቤተ መንግሥት ተቀበላቸው። ሚያዝያ 27 ቀን ንጉሡ አዲስ አበባ ከገቡ በኋላም ጀነራል ካኒንግሃም ሊያነጋግራቸው አልፈለገም። ወደ ቤተ መንግሥትም ብቅ ብሎ ይዞት የቆየውን አስተዳደር ስለሚያስረክብበት ሁኔታ እንግሊዝም ስላላት ተሳትፎም ቢሆን አላነጋግራቸው አለ። በአንድ ሀገር በአንድ ከተማ 2 የመንግሥት መሪዎች ተቀመጡ ማለት ነው። የጀነራል ካኒንግሃም አቋም ያሳሰባቸው ንጉሡና ረዳቶቻቸው ምክር ያዙ። በዚያን ጊዜ ያሉት የንጉሠ ነገሥቱ ረዳቶች ሀገርን በትዕግሥትና በብልሃት በዲፕሎማሲ መምራት እንደሚቻል የሚያውቁ ነበሩና ጀነራል ካኒንግሃምን የሚፈትኑበት ዘዴ ፈለጉ። መልእክተኞች ሄደው ንጉሠ ነገሥቱ ሜዳሊያ ሊሸልሙት መፈለጋቸውንና ስለ ቀጣዩ አስተዳደርም ሊያነጋግሩት እንደሚፈልጉ እንዲነግሩት ተወሰነ። ይህን ማድረጋቸው ፈቃደኛ ሆኖ ወደ ንጉሠ ነገሥቱ ከመጣ ሜዳሊያውን ሸልመው ካቢኔ ሊያቋቁሙ እንደሆነ እንዲነግሩት፣ መልእክቱን ካልተቀበለ ካቢኔ የመሾምና የአስተዳደር መዋቅሩ መዘርጋቱን እንዲቀጥሉ ለማድረግ ነበር። ጀነራል ካኒንግሃም መልእክቱን ቢቀበልም ንጉሡን ለማግኘት አልፈቀደም። ሜዳሊያውን ለመቀበል አለቆቼ ማወቅና መፍቀድ ስላለባቸው ለአሁኑ አልችልም፣ ተገናኝቶ ስለመነጋገሩም ከቀናት በኋላ ወደ ኬንያ እንደሚመለስና ጊዜ እንደሌለው ንግግሩን እርሱን ከሚተካው ሰው ጋር እንዲያደርጉ ነግሮ ሳያገኛቸው ወደ ኬንያ ሄደ። ጀነራል ካኒንግሃም ወደ ኬንያ የተመለሰው በአጭር ጊዜና በጥቂት ጉዳት የምስራቅ አፍሪካን የኢጣሊያ ጦር ደምስሶ ስለነበረ በታላቅ የባለ ድል ክብር ተቀበሉት። አዲስ አበባን ከተቆጣጠረ 4 ወራት በኋላም በአምባላጌ መሽጎ የነበረውን የዲዮስታውን ልዑል 15,000 ጦር ማርኮ የተመለሰው የእሱ 8ኛው ክፍለ ጦር ስለነበር ለሌላ ኃላፊነት እንዲታጭ አደረገው። አዲስ አበባን ከተቆጣጠረ 4 ወራት በኋላ በመካከለኛው ምስራቅ ለሚገኘው እግረኛ ክፍለ ጦር አዛዥ ሆኖ የጀርመንን ጦር እንዲመክት ወደ ካይሮ ተዛወረ። የካይሮው ተልእኮ የሰሜን አፍሪካን እየተቆጣጠረ ሊቢያ የደረሰውን በፊልድ ማርሻል ሮሜል የሚታዘዘውን የናዚ ጀርመን ጦር ለመዋጋት ነበር። የሰሜን አፍሪካው የእንግሊዝ ጦር አዛዥ ጀነራል ክላውድ አውቼሊክ የእንግሊዝ የእግረኛ የብረት ለበስና የአየር ምድብ ተቀናጅተው በጀርመን ወታደሮች ላይ ጥቃት እንዲፈጽሙ ትዕዛዝ ሰጠ። ጥቃቱ ተጀመረ። ነገር ግን የበረሃው ተኩላ እየተባለ የሚወደሰው
ጠላቶቹ ጭምር የሚያደንቁት ፊልድ ማርሻል ሮሜል ጥቃቱን ተቋቁሞ የእንግሊዝን ዕቅድ አከሸፈው። የሰሜን አፍሪካና የመካከለኛው ምስራቅ ጦር አዛዥ ክላውድ አውቼሊክ የእንግሊዝ ጦር እንደገና ተጠናክሮ ጥቃቱን እንዲቀጥል አዘዘ። ያን ጊዜ ጀነራል ካኒንግሃም የእንግሊዝ ጦር ማጥቃት እንደሌለበትና በመከላከል ላይ እንዲቆይ ተከራከረ። አዛዡ በካኒንግሃም ሐሳብ አልተስማማም። ጀነራል ካኒንግሃም በዚያ አቋም ላይ ሆኖም ሰራዊቱን መርቶ ለድል ያበቃል ብሎ ስላላመነ ከአዛዥነት ኃላፊነቱ አነሳው። በምስራቅ አፍሪካ ባካሄደው ዘመቻ አድናቆት ያገኘው ጀነራል ካኒንግሃም የሰሜን አፍሪካው ግዳጁ በዝናው ላይ አጠላበት። ከአዛዥነቱም እንዲነሳ ምክንያት ሆነበት። ካኒንግሃም ክፍለ ጦሩን አስረክቦ ወደ ለንደን ተመልሶ ለመከላከያ ሚኒስቴር ሪፖርት እንዲያደርግ ሆነ። መቼም እንኳንስ በክፍለ ጦር ደረጃ ያለ የጦር አዛዥ የብርጌድ አዛዥም ቢሆን ከማዘዣ ጣቢያው ተነስቶ ወደ ቢሮ ሥራ ሲዛወር ይከፋዋል። ምደባው የችሎታ ማነስ ሆኖ ስለሚቆጠር ከፍ ያለ የሞራል ስብራትም ያደርሳል። ግን ጀነራል ካኒንግሃም ያለው ትክክል ነበር። በዚያን ጊዜ የእንግሊዝ ጦር ከማጥቃት መከላከልን መምረጥ ነበረበት። ዋናው የጦር አዛዥ ጀነራል ክላውድ በጀነራል ካኒንግሃም ምትክ ጀነራል ሪቼን ተክቶ በድጋሜ በጀርመን ጦር ላይ ጥቃት እንዲፈጸም አዘዘ። ግን አልተሳካም። እንዲያውም የእንግሊዝ ጦር ከፍተኛ ጉዳት ስለደረሰበት ራሱ አዛዡ ጀነራል ክላውድ ከኃላፊነቱ እንዲነሳ ምክንያት ሆነ። ጀነራል ካኒንግሃም ጦርነቱ እስኪያልቅ ድረስ አየርላንድ በሚገኘው ስታፍ ኮሌጅ ተመድቦ ቆየ። የሁለተኛው ዓለም ጦርነት ሲጠናቀቅ በእንግሊዝ ይዞታ ስር በነበረው የፓላስታይን ግዛት በጀነራልነት ማዕረጉ ላይ ኮሚሽነር ሆኖ ተመደበ። በዚያ ኃላፊነቱም እስራኤል ነፃነቷን እስክታገኝ እስከ 1940 ዓ.ም ድረስ ለ3 ዓመታት በኢየሩሳሌም ቆየ። ጀነራል ካኒንግሃም ከምስራቅ አፍሪካ ዘመቻ በኋላ ብዙም ስሙ ሳይጠራ ግን ክብሩና ማዕረጉ ተጠብቆለት ጡረታ ወጣ። ዕድሜ ሰጥቶት በ96 ዓመቱ በ1975 ዓ.ም ሞቶ በአባቱና በእናቱ ቀብር አጠገብ ተቀበረ። ጀነራል ካኒንግሃም በአዲስ አበባ በስሙ መንገድ ተሰይሞለታል። ሌላው የአዲስ አበባ እንግዳ የነበረው የኢጣሊያው ጦር አዛዥ ማርሻል ፔትሮ ባዶሊዮ ነው። ማርሻል ፔትሮ ባዶሊዮ አዲስ አበባ የገባው ኢትዮጵያን የኢጣሊያ ቅኝ ተገዢ የመሆኗን ማህተም ለማተም ነበር። ባዶሊዮ ሚያዝያ 27 ቀን 1928 ዓ.ም አዲስ አበባ ሲገባ የከተማዋ ነዋሪ በጭንቀትና ከፍ ባለ ሐዘን ስሜት ተቀበለው። ባዶሊዮ አዲስ አበባ የደረሰው በዓለም አቀፍ ክልከላ የነበረውን የመርዝ ጋዝ ለመጠቀም የሚያስችል የጨካኝ ልብ ይዞ ነበር። ለነጻነታቸው ለመዋጋት በሰሜን በምስራቅና በደቡብ ወደ ጦር ግንባር የዘመቱትን ኢትዮጵያኖች በመርዝ ጋዝ እየለበለበ ጦርነቱን አሸንፌያለሁ ብሎ በአዲስ አበባ የኢጣሊያን ባንዲራ ተከለ። ማርሻል ፔትሮ ባዶሊዮ አዲስ አበባን ሲቆጣጠር የ59 ዓመት ጎልማሳ ነበር። የኢጣሊያ ጦር ማርሻልና ፖለቲከኛ የነበረው ማርሻል ባዶሊዮ የቱሪንን የጦር አካዳሚ የተቀላቀለው በ18 ዓመቱ ነበር። በመኮንንነት ከተመረቀ በኋላ በኢጣሊያ ንጉሣዊ መንግሥት የጦር ኃይል ተመድቦ ሰርቷል። ባዶሊዮ የአድዋን ጦርነት በመቶ አለቅነት ማዕረግ ተሳትፏል። በአድዋው ጦርነት በየትኛው ግንባር እንደዘመተ የሚያሳይ መረጃ ባላገኝም ግን የጦርነቱ ተካፋይ ሆኖ ሀገሩ የሽንፈት ጽዋ ስትጋትና ሰራዊቷም ሞት ቁስለኛና ምርኮኛ ሲሆን ባይኑ አይቷል። ከ40 ዓመታት በኋላ በማዕረግም በጭካኔውም አድጎ ድል የሆነባትን ሀገር ድል ለማድረግ ብቻ ሳይሆን ለመበቀልም የኢጣሊያ ጦር ኃይል ያለውን የማጥፊያ መሳሪያ ሁሉ ተጠቅሞበታል። ፔትሮ ባዶሊዮ አንደኛው የዓለም ጦርነት ሲጀመር በሌተና ኮሎኔልነት ማዕረግ ተሳታፊ ሆኖ ባሳየው የአመራር ብቃት ተመስግኖ ጦርነቱ በ4 ዓመት ሲጠናቀቅ እሱም ሌፍተናንት ጀነራል ማዕረግ ደርሶ ነበር። ከጦርነቱ በኋላ የኢጣሊያ መከላከያ ምክትል ኢታማጆር ሹም ሆኗል። ባዶሊዮ የኢጣሊያ ምክር ቤት ሴናተር ተብሎ በፖለቲካ ሥራ ሲመደብ ከደንብ ውጪ በጦር ኃይሉ ውስጥ ያለው ኃላፊነት እንዲቀጥል ተደርጎ ነበር። ኢጣሊያኖች ጀግናችን ይሉት የነበረው ባዶሊዮ የሙሰሊኒ ተቃዋሚ በመሆኑ ብዙ ጊዜ መሪዎች ሊያስገልሏቸው የሚፈልጉትን ሰዎች የሚያረቁበትን የአምባሳደርነትን ሹመት ስለሰጠው እየከፋው ወደ ብራዚል ተዛወረ። ነገር ግን ከሙሰሊኒ ጋር እርቅ ስላደረጉ
ወደ ቀድሞ ሥራው ወደ መከላከያ ተመልሶ የጦር ኃይሎች ኤታማዦር ሹም ሆኖ ተመደበ። ማዕረጉም ማርሻል ሆነ። ባዶሊዮ የኢጣሊያ ቅኝ ግዛት ወደ ነበረችው በኋላ ሊቢያ ተብለው በተሰየሙት ትሪፖሊታናና ሰርኒካ በገዥነትና በእንደራሴነት በጦር አዛዥነት ጭምር ተመደበ። ማርሻል ባዶሊዮ ወደ ሊቢያ የተላከው በዚያን ጊዜ ከፍተኛ የትጥቅ ትግል እያካሄዱ ለኢጣሊያ አንገዛም ያሉትን የሊቢያ አርበኞች ጸጥ ለማድረግ ብቃት ያለው ጦር አዛዥ ነው ተብሎ ተመርጦ ነው። ከምክትሉ ከጀነራል ሮዶልፎ ግራዚያኒ ጋር ሆኖ የሊቢያን ተቃዋሚዎች ለማጥፋት የተጠቀመበት ጨካኝ ዘዴ በመደዳ በመጨረስ አረብ የተባሉትን የአካባቢውን ሰዎች በሙሉ ማጥፋት ነበር። ባዶሊዮ ጥፋተኞችን ብቻ በመቅጣት አያምንም። አመጾ ያለበትን አካባቢ ሁሉ ማውደም መፍትሄ ነው ብሎ ያምናል። ለምክትሉ ለግራዚያኒ በላከለት ቴሌግራም ይህንን ፍላጎቱን በግልጽ ነግሮታል። እንደ አጠቃላይ ስትራቴጂ በቁጥጥር ስር ባለው ሕዝብና በአመፀኞቹ መካከል ግልጽ የሆነ መስመር መፍጠር ይገባል። ግን አሁን አንድ ጊዜ ስለጀመር ነው ሁሉንም መጨረስ አለብን። ካስፈለገ የሴርኒንካ ሕዝብ በሙሉ እስኪጠፋ ድረስ መስራት አለብን ሲል ትእዛዝ አስተላልፎለታል። ባዶሊዮ 15 የማጎሪያ ካምፖች አዘጋጅቶ በሚሊዮን የሚቆጠሩትን የሴርኒንካን ግማሹን ሕዝብ አጉሮ በውሃ ጥም በረሃብና በበሽታ ፈጀው። የሚዋጉትንም አየር ኃይሉ ጥይት ብቻ ሳይሆን የመርዝ ጋዝ እንዲያዘንብባቸው አድርጓል። በሊቢያ ሕዝብ ላይ ምን ያህል የግፍ ሥራ መሠራቱን የሚያሳየው ንግግሩ እስካሁንም ድረስ ይጠቀስለታል። ባዶሊዮ እንዲህ አለ። ከዚህ በኋላ አንድም አማጺ ቤተሰቡም ይሁን ጎሳ ወይም ወራሾቹ ሰላምን አያዋትም። ሁሉንም ሕዝብ ከነንብረቱ አመድ አደርገዋለሁ። ፈጣሪ የሚሻለውን ለመምረጥ ይርዳችሁ። ይህ የመጀመሪያውም የመጨረሻውም ቃሌ ነው። ብዙ ጊዜ ኃይል ሁሉ በእኛ እጅ ነው፣ የማንም የበላይ ነን ብለው እንደ ባዶሊዮ የሚያስቡ አምባገነን የጦር አዛዦች ንግግር አጠፋሃለሁ ይበዛዋል። እንደዚያ ያለው ንግግር ግን በሊቢያ እንደታየው ብዙ ሰው ይጨርሳሉ እንጂ ፍላጎታቸው አይሳካም። እንዲያውም አጠፋሃለሁ የሚሉት ሕዝብ በልህና በስጋት ስለሚበረታ ጠንካራ ሆኖ ይፋለማል። ውሎ አድሮ ያው ንግግራቸው መከሰሻቸውና መወቀሻቸው እንደሚሆን በታሪክ ተደጋግሞ ታይቷል። ማርሻል ባዶሊዮም በሊቢያ የነጻነት ተዋጊዎች ላይ ከፍተኛ ኃይል አሰማርቶ ቢያስጨፈጭፋቸውም እንደፈለገው ሊቆጣጠራቸው አልቻለም። እንዲያውም የአረበኞቹ ትግል በረታ። ግን በጊዜው የኢጣሊያ መንግሥት መሪ በሙሰሊኒ ዘንድ እንደ ታላቅ ጀብድ ተቆጥሮለት ተሸልሞበታል። የምሥራቅ አፍሪካን ጦርነት እንዲመራ ያስመረጠውም በሊቢያ ያሳየው የጭካኔ ተግባሩ ነበር። ማርሻል ባዶሊዮ ከኢጣሊያ የጦር ኃይል ኤታማዦር ሹምነቱ በተጨማሪ በኢትዮጵያ ላይ የሚካሄደውን ጦርነት እንዲመራ ተመረጠ። ባዶሊዮ ዘመቻውን እንዲመራ ሲታዘዝ ለሙሰሊኒ ያቀረበው ማሳሰቢያ የመርዝ ጋዝ መጠቀም አለብኝ የሚል ነበር። ሙሰሊኒ ፈቀደለት። ማርሻል ባዶሊዮ በሰሜን ግንባር ኢትዮጵያኖች ለ7 ወራት የተዋጉባቸውን የተንቤንን፣ የአምባራዳምን፣ የማይጨውን ጦርነቶች የበተናቸው በአይሮፕላን የመርዝ ጋዝና የጥይት ድብደባ ነው። ይህንን ጽኑ ፍላጎቱን የምሥራቁንና የደቡቡን ጦር ለሚመራው ለግራዚያኒም ስላስተላለፈ በሁሉም ግንባሮች የመርዝ ጋዝ ዘንቦባቸዋል። ቀይ መስቀል ሳይቀር ተመቷል። ውሃ እየተመረዘ ሕዝቡን ፈጅተውታል። ከነዚያ የወራት እልቂትና ተጋድሎ በኋላ ነበር ሚያዝያ 27 ቀን 1928 ዓ.ም አዲስ አበባን ተቆጣጥሮ ለሙሰሊኒ የድል ቴሌግራም የላከለት። ንጉሡ ቪክቶር አማኑኤል ከንጉሣዊ ቤተሰብ ውጪ ተሰጥቶ የማያውቀውን የመስፍንነት ማዕረግ ዱክ ኦፍ አዲስ አበባ የአዲስ አበባ መስፍን የሚል ማዕረግ ሰጥቶ አከበረው። ባዶሊዮ አዲስ አበባን ከተቆጣጠረ በኋላ 15 ቀናት እንኳን ሳይቆይ ለግራዚያኒ አስረክቦ ወደ ሮም ሥራው ተመለሰ። ቤንቶ ሙሰሊኒ ከሂትለር ጋር ወዳጅነት ፈጥሮ በእንግሊዝ ላይ ጦርነት ለመክፈት እንዲተባበሩ ሲመክሩ ማርሻል ባዶሊዮ ተቃዋሚ ነበር። ኢጣሊያ ወደ ጦርነት መግባት አይበጃትም የሚል የጠነከረ አቋም ነበረው። ኢጣሊያ ወደ ጦርነቱ መግባት የለባትም በሚለው አቋሙ በመጽናቱና ሙሰሊኒም በግሪክ ላይ ጦርነት እንዲከፈት በማዘዙ
የኢታማጆር ሹምነቱን ሥልጣን ለቀቀ። ኢጣሊያ የጀርመን አጋር ሆና በምትሳተፍባቸው ጦርነቶች አልቀናትም። ወታደሮቿ ተጎዱ። ኢትዮጵያም ነፃ ወጣች። በሰሜን አፍሪካም ጦርነቱ አልተሳካም። ስለዚህ በሙሶሊኒ መንግሥት ላይ ከማጉረምረም ያለፈ ዓመፅ ተቀሰቀሰ። ንጉሡ ሙሶሊኒን ሽሮ ባዶሊዮን ጠቅላይ ሚኒስትር አድርጎ ሾመው። ባዶሊዮና ንጉሡ ኢጣሊያ ከጦርነቱ መውጣቷን አስታውቀው ከባለ ቃል ኪዳን ሀገሮች ጋር ለመስማማት ተንቀሳቀሱ። የነ ባዶሊዮ ክዳትና ፍላጎት ያናደደው ሂትለር በበኩሉ ወታደሮቹን ልኮ ሰሜንና ማዕከላዊን ኢጣሊያን ተቆጣጥሮ ሮምን ከበባት። ሙሶሊኒንም ከታሰረበት ደሴት ፈትቶ መንግሥት እንዲያቋቁም አዘዘው። ንጉሡና ማርሻል ባዶሊዮም ስለተከበቡ ፈርተው ሮምን ለቀው ወደ ሌላ ከተማ ሄዱ። ማርሻል ባዶሊዮ በባለ ቃል ኪዳን ሀገሮች ግፊት ኢጣሊያ በጀርመን ላይ ጦርነት እንድትከፍት በማወጁ የጀርመን መገናኛ ብዙሃን ባዶሊዮን ቦቅቧቃ ፈሪ እያሉ ዘለፉት። ሮም በባለ ቃል ኪዳን ሀገሮች ነፃ ከወጣች በኋላ ባዶሊዮ ከሥልጣን እንዲለቅ የጸረ ፋሽስት አቋም ያላቸው ኢጣሊያኖች ወጥረው ያዙት። ከፋሽስቱ የሙሶሊኒ መንግሥት ጋር በመተባበሩም ከምክር ቤት አባልነቱ ይወገድ ተባለ። ማርሻል ፔትሮ ባዶሊዮ እንደዚያ ይንገበገብለትና እጆቹን በደም ያጨቀየበትን ሥልጣን ለቆ ለተሃድሶ 2 ዓመት ወደሚቆይበት ማረፊያ ተላከ። የአምባገነንነት መጨረሻው ውርደት ነውና ባዶሊዮም የዚሁ ዕጣ ተካፋይ ሆነ። ባደረሱት ጥፋት የጀርመን የጦር መሪዎች ለፍርድ ቀርበው ውሳኔ ተሰጥቷቸዋል። በኢጣሊያም እንደነ ግራዚያኖ ያሉት ተፈጻሚ ባይሆንም የእስራት ቅጣት ተጥሎባቸዋል። ማርሻል ባዶሊዮ ግን በሊቢያም ሆነ በኢትዮጵያ ላደረሰው ግፍና የዘር ማጥፋት እርምጃ አልተጠየቀም። የኮሙኒስቷ የሶቪየት ኅብረት ጉልበት ማውጣት ያስፈራቸው የእንግሊዝ ባለሥልጣኖች ባዶሊዮን ኮሙኒዝምን ይከላከልልናል ብለው ስላሰቡ ሳይከሱት አቆዩት። በቅኝ ገዥነታቸው በደልና ግፍ የፈጸሙት እንግሊዝና ፈረንሳይ አጋራቸው የሆነችውም አሜሪካ ስለ አፍሪካውያኖች በደል እንዲነሳ ብዙ ጊዜ አይፈልጉም። ምክንያቱም እነሱም ጋር የሚመዘዝ ወንጀል ስላለ ነው። ስለዚህ በአፍሪካውያኖች ላይ የዘር ማጥፋት ወንጀል የፈጸሙት የኢጣሊያ የጦር አዛዦች አንድኞቹም ሳይጠየቁ ቀሩ። ማርሻል ባዶሊዮም በጡረታ ቀሪ ዘመኑን በትውልድ ቀየው ቆይቶ በ1949 ዓ.ም በ85 ዓመቱ ሞተ። አዲስ አበባም በነፃ አውጭነትና በቅኝ ገዥነት የመጡባትን 2 የውጭ ጦር አዛዦች አሰናብታ ነፃነቷን ይዛ እየኖረች ነው። አብራችሁን ስለቆያችሁ እናመሰግናለን።